ሁሉም ሰው በህይወቱ ውስጥ በደንብ የሚያውቁት የሚረዱትና በአስቸጋሪ ጊዜያት ከጎኑ የሚቆሙ የቅርብ ጓደኞች ይፈልጋል። ነገር ግን ይህ ሁሉ ጊዜ የሚሳካ አይደለም። በሰዎች ተከባችሁ እንኳን ብቸኝነት እየተሰማችሁ ነው። ለዚህ ስሜታችሁም ራሳችሁን እየወቀሳችሁ ውስጥ ትገኛላችሁ። ብቸኝነትን እንድትመርጡ የሚያደርጋችሁ ጓደኛ ነው ያላችሁ? ይህ ስለ 12 ኮከቦች የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ የዩቲዩብ ገጻችን ነው። ዛሬ ስለ ኮከቦችና ጓደኝነት ለማውራት መርጠናል። ከኤሪስ ጀምረን እስከ ፓይሰስ እያንዳንዱ ኮከቦች የሚያስፈልጓቸውን የጓደኛ አይነቶች ጠለቅ ብለን እንመለከታለን። የዚህ ቻናል ቪዲዮ ለመጀመሪያ ጊዜ ከሆነ የደረሳችሁ ስለ ኮከቦች ተመሳሳይ ቪዲዮዎችን ታገኙ ዘንድ ሰብስክራይብ በማድረግ ቤተሰብ ይሁኑ። የቻናሌ ቤተሰቦች እንደተለመደው ቪዲዮውን ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ። ኤሪሶች ሰው በምትፈልጉበት በማንኛውም ጊዜና ሁኔታ የሚደርስላችሁ ጓደኛ አላችሁ? ንዴታችሁ በናረ ጊዜ በጥፋቱ የሚሆን ያለ ጥፋቱ ንዴታችሁን የምታበርዱበትስ? እናንተ የምትታወቁት በኃይለኝነታችሁና በጋለ ስሜታዊነታችሁ ነው። ግትር በፍጥነት የምትናደዱና የምትቆጡ የመሆን እድል አላችሁ። በዚህ መሰረት የመረጋጋት ስሜት የሚሰጣችሁ ጓደኛ ሊኖራችሁ ግድ ይላችኋል። እንደዚህ አይነቱ ዝም ያለና የተረጋጋ ጓደኛ በእናንተ ህይወት ውስጥ ሚዛናዊነትን ይጠብቅላችኋል። በስሜታዊነታችሁ ያዛነፋችሁትን ነገር በማመጣጠንና በማስተካከል ትልቅ ሚና ይኖረዋል። አንዳንድ ነገሮች ሲገጥሟችሁና ከሰዎች ጋር ግጭት ውስጥ በምትገቡበት ጊዜ ምክንያታዊና ተጨባጭ ነገሮችን የሚያቀርቡላችሁ፣ ውሳኔዎችን ከመወሰናችሁ በፊት የምታማክሩት ሰው ጓደኛ ብታደርጉ ከብዙ ጥፋቶች ቀድማችሁ መራቅ ትችላላችሁ። ታውሮሶች ኮከባችሁ በሚሰጣችሁ ባህሪ ምክንያት ከማውራት ይልቅ ማዳመጥ ያስደስታችኋል። በዚህም አብዝቶ የሚያወራ ሰው ጓደኛችሁ ቢሆን ለእናንተ ተስማሚ ነው። ለጓደኝነት ትልቅ ቦታ ነው ያላችሁ። በዚህም መረጋጋት የሰፈነበትና ወጥ ግንኙነት እንዲኖራችሁ ነው ምኞታችሁ። ውይይቶች መንፈሳችሁን የምታድሱባቸው ሁኔታዎች ሲሆኑ ከጓደኞቻችሁ ጋር ከምታሳልፋቸው ጊዜያት ሁሉ በውይይት የምታሳልፋቸው ጊዜያት ለእናንተ ምርጡ ጊዜ ነው። አዳዲስ ታሪኮችን መጋራት፣ ሰምታችኋቸው በማታውቋቸው ነገሮች ዙሪያ ማውራት የተለየ ሁኔታ ውስጥ እንድትገቡ ምክንያት ናቸው። አድማጭነታችሁ ደግሞ ተናጋሪ የሆነ ጓደኛን እንድትፈልጉ ያደርጋችኋል። እንደዚህ አይነት ጓደኛ የበለጠ ዘና እንድትሉ እንድትረጋጉ እድል ይሰጣችኋል። ደጋግመን እንደምናነሳው ጄሚኒዎች ጓደኞች በብዛት የሚኖሯችሁ ተግባቢና ተወዳጅ ኮከብ ናችሁ። አብዛኛውን ጊዜ ከሌሎች ጋር የምትካፈሉት ብዙ ነገር አላችሁ። ፈጣን አእምሮና ከፍተኛ የማወቅ ጉጉታችሁ ውይይቶችን ማድረግ እንዲሁም ሐሳቦችን መለዋወጥ እንድትወዱ ያደርጋችኋል። ለዚህም ጄሚኒዎች ጥሩ አድማጭ የሆነ ጓደኛ ያስፈልጋችኋል። ምክንያቱም ትኩረት ሰጥቶ የሚያዳምጣችሁ ሰው ካለ አእምሯችሁ ውስጥ ታጭቆ ያለን ሐሳብ በነፃነትና ያለምንም ገደብ እንድትገልጹ ያስችላችኋል። ጄሚኒዎች ባለ ብዙ ሐሳብና ፍላጎቶች በመሆናችሁ በንግግር አንድ መስመርን ከመከተል ይልቅ ከአንድ ርዕስ ወደ ሌላ ርዕስ በፍጥነት መዝለላችሁ የተለመደ ነው። ይህም ሐሳቦቻችሁን በትዕግስት ማዳመጥና መከታተል የሚችል ጓደኛ እንዲያስፈልጋችሁ ሌላኛው ምክንያት ነው። አሁን ባላችሁበት ህይወት እርካታን አጥታችኋል። ተደጋጋሚ የዕለት ተዕለት እንቅስቃሴዎች ስልችት ብለዋችኋል። አዲስ ነገርን መሞከርና ደስታን ትፈልጋላችሁ። ነገር ግን ያንን ለማድረግ ፈርታችኋል። ለምን? እዚህ ዙሪያ ቪዲዮ አለን። ኮከቦች አዲስ ህይወትን ለመጀመር ለምን ድፍረት ያጣሉ የሚለውን ጥያቄ ጠለቅ ብለን ተመልክተንበታል። እናንተም ተመልከቱት። ቪዲዮን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንቶች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካንሰሮች እጅግ በጣም ስሜታዊ ከሚባሉ ኮከቦች መካከል አንደኞቹ ናቸው። ከሰዎች ጋር የሚኖራቸው የትኛውም አይነት ግንኙነት በጥልቅ ስሜቶች ላይ የመመስረት አዝማሚያ አላቸው። ሌሎች እናንተ በመኖራችሁ ደህንነት እንዲሰማቸውና የሚረዳቸው ሰው እንዳለ እርግጠኛ እንዲሆኑ ታደርጋላችሁ። ታዲያ እናንተም አዛኝ ልብ ያለው ጓደኛ ያስፈልጋችኋል። ምክንያቱም በስሜታዊነታችሁ ምክንያት የተለያዩ ጉዳቶችና ውጣ ውረዶችን ማስተናገዳችሁ ስለማይቀር ነው። በዚህም የሚያዝንላችሁ ጓደኛ ካላችሁ ስሜታችሁን ሳትነግሩት እንኳን ሊረዳ፣ ስታወሩት ሊያዳምጥና ከዛም በዘለለ ብዙ መልካም ነገሮችን ሊያስብላችሁ ይችላል። ስለዚህም እንደዚህ አይነቱ ጓደኛ ካላችሁ እናንተም ደህንነታችሁ የተጠበቀ እንደሆነ እንድታስቡ በማድረግ የጥንካሬያችሁ ምንጭ ይሆናል። በራስ መተማመንና ማራኪነት ስማችሁ ከተነሳ አብረው ሳይጠቀሱ የማያልፉላችሁ መታወቂያዎቻችሁ ናቸው። ትኩረት ፈላጊነታችሁም እንዲሁ እንደ አንድ መገለጫችሁ ይነሳል። ታዲያ ሌሎች እነዚህ የምትታወቁበት ባህሪዎቻችሁ ለችሎታዎቻችሁና ለእያንዳንዱ ድርጊታችሁ ማረጋገጫና አድናቆትን እንድትፈልጉ ያደርጋችኋል። እውነተኛ ምስጋና ስታገኙ በሰዎች ዘንድ ዋጋ ያላችሁ እንደሆናችሁ እንዲሰማችሁ በማድረግ አስደናቂ ጉልበትን ይሰጣችኋል። አመስጋኝ ጓደኛ የሚያስፈልጋችሁም ለዚህ ነው። ምንም እንኳን በራስ መተማመናችሁ ከፍ ያለ ቢሆንም
እንደዚህ አይነት የማመስገን ባህሪ ያለው ጓደኛ በአዎንታዊ መንገድ እንድትቀጥሉ ያደርጋችኋል። ለጥንካሬዎቻችሁና ስኬታችሁ ዕውቅና በመስጠት ለጓደኝነት መጽናት ከፍተኛ አስተዋጽኦ አለው። ቪርጎዎች በብዙዎች ዘንድ የሚታወቁላችሁ ዋና ዋና ባህሪዎቻችሁ ተግባራዊነታችሁ፣ ለዝርዝር ጉዳዮች ያላችሁ ትኩረትና ጠንካራ ኃላፊነት ስሜታችሁ ናቸው። የምትመሰረቷቸው እያንዳንዱ ግንኙነቶች መረጋጋት የሰፈነባቸውና አስተማማኝ መሆን እንዳለበት ታምናላችሁ። ለዚህም በመተማመንና በጽናት ላይ የተመሰረተ ግንኙነት ነው ፍላጎታችሁ። ለእነዚህ ሁሉ ባህሪዎቻችሁ ተስማሚ የሆነ ጓደኛ ታማኝ የሆነ ጓደኛ ነው። እናንተ ጓደኝነት ላይ የምታውሉትን ጉልበት ያህል በተመሳሳይ እናንተም ከጓደኞቻችሁ ከፍ ያለ ታማኝነትን ትፈልጋላችሁ። በከባድም ሆነ ቀላል ጊዜያት አብራችሁ የሚቆሙ በጥሩም ይሁን በአስቸጋሪ ጊዜያት ከጎናችሁ የሚገኙ ሰዎችን ካገኛችሁ ይህን ጓደኝነት የሚያቆመው ምድራዊ ኃይል አይኖርም። እኛ የሰው ልጆች እንደ መልካችንና ባህሪዎቻችን ፍላጎቶቻችንም ጭምር ይለያያሉ። አንዳችን አብዝተን የምንፈልገው ነገር ለሌሎች ተራና ጥቅም አልባ ይሆናል። ይህንን ነገር እናስፋው እስኪ። 12 ኮከቦች ሁሉ ነገራቸውን የሚሰጡባቸውና የትኛውን መስዋዕትነት ከመክፈል ወደ ኋላ የማይሉባቸው አብዝቶ የሚፈልጓቸው ነገሮች ምንድናቸው? ይሄው ቪዲዮም በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንቶች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ሊብራዎች ሚዛናዊና ፍትሃዊ ኮከብ ናችሁ። ከሰዎች ጋር ግንኙነትን መፍጠር የምትወዱ በመሆናችሁ በማህበራዊና በዲፕሎማሲያዊነታችሁም ትታወቃላችሁ። እናንተ ካላችሁ ሁሉም ነገር ሰላም ነው። ነገር ግን ከዚሁ ባህሪዎቻችሁ ጋር አብሮ ቆራጥ ያለመሆንና ከምቾት ቀጠናችሁ ለመውጣት ችግር አለባችሁ። በዚህም የለውጥ ዓላማ ጓደኛ ካላችሁ ግን ቆራጥ ውሳኔዎችን እንድትወስኑና አዳዲስ እድሎችን እንድትሞክሩ ያደርጋችኋል። ሊብሮች ዓለምን ፊት ለፊት ለመጋፈጥ ፈቃደኛ የሆነ ጓደኛ ካላችሁ የበለጠ ጀብደኛ እንድትሆኑና ከምቾት ቀጠናችሁ እንድትወጡ ብርታት ይሆናል። ስኮርፒዮች በጠንካራና ስሜታዊ በሆነ ባህሪያችሁ ትታወቃላችሁ። በተጨማሪም ቁም ነገረኛ፣ ቁጥብና ሚስጥራዊ ኮከብም ናችሁ። ነገር ግን ብዙ ሰው በማያውቀው ሁኔታ ሳቅን የምትፈልጉ አሪፍ የቀልድ ስሜትም አላችሁ። በዚህም ቀልድና ጨዋታ የሚችል አስቂኝ ጓደኛ ያስፈልጋችኋል። ምክንያቱም በጨፍጋጋ ወቅት ደስታን እንድታገኙ ስለሚያስችላችሁ ነው። በቁም ነገሮች የተሞላውን ህይወታችሁን በጨዋታዎቹ ረፍት ይሰጣችኋል። አዳዲስ ነገሮችን ለማወቅና ለመመርመር ባላችሁ ፍላጎት ሳጁታሪሶች ትታወቃላችሁ። ለዚህ ደግሞ ጀብደኛ የሆነ መንፈስና ብሩህ አመለካከት ታጥቃችኋል። ጓደኛ ስትፈልጉም ልክ እንደናንተው አዳዲስ ነገሮችን የመሞከር ጉጉት ያለውና ድንገተኛ እንዲሁም ተለዋጭ አኗኗር ዘይቤያችሁን የሚቀበል ሰው ማግኘት አለባችሁ። በዚህም እንደናንተው ከፍተኛ ጉልበት ሊኖረው ግድ ይላል። ይህ አይነቱ ጓደኛ ጀብደኝነታችሁን ከፍ በማድረግ ያልተቋረጠ ደስታ እንዲኖራችሁ ያደርጋችኋል። ሁኔታውና መጠኑ ይለያይ ይሆናል እንጂ ሁላችንም ጋር የፍርሃት ስሜት አለ። ለመሆኑ አንዳንድ ኮከቦች ምን ይፈራሉ? በዚህ ርዕሰ ጉዳይ ዙሪያ ከዚህ በፊት ይህንን ቪዲዮ አዘጋጅቼላችሁ ነበር። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ለሚሰጣችሁ የትኛውም ስራ ጠንካራ የኃላፊነት ስሜት ያላችሁ ኮከብ ናችሁ። በተጨማሪም ካፕሪኮርኖች በምታምኑባቸው ነገሮች ላይ ከፍተኛ የፍላጎትና ተግባራዊነት ባህሪም አላችሁ። በግንኙነቶች ውስጥ ስትሆኑ ለታማኝነትና ለሐቀኝነት የምትሰጡት ቦታ ትልቅ ነው። እናንተም ሰዎች ሊተማመኑባችሁ የሚችሉ ሐቀኝነትን የተሞላችሁ ናችሁ። ስለዚህም ካፕሪኮርኖች ሐቀኛ የሆነ ጓደኛ ያስፈልጋችኋል። ምክንያቱም አሻሚ ወይንም ማታለል የተሞላበት ግንኙነት ውስጥ መገኘት ስለማትወዱ ነው። ጓደኞቻችሁ ስለእናንተ ሆነ ስለሌሎች የሚሰማቸውን ነገሮች በቀጥታ የሚነግሯችሁ ከሆነ ግልጽና እውነተኛ ሁኔታ ላይ እንዳላችሁ እንዲሰማችሁ ያደርጋችኋል። አኳሪሶች የሚያስፈልጋችሁ ጓደኛ ስሜትና ሐሳቡን በቀጥታ የሚገልጽ እንዲሁም ነገሮችን ለመቀበል ክፍት የሆነ አእምሮ ያለው ሰው ነው። እናንተ ነፃነትና ከፍተኛ የማሰብ ችሎታን የታደላችሁ ኮከብ ናችሁ። ቀዝቃዛ የሆነ ውጫዊ ስሜት ባለቤት ብትሆኑም ከሰዎች ጋር ጥልቅ የሆነ የስሜት ትስስር ነው ያላችሁ። ለእናንተ በተቃራኒ ስሜቱን መግለጽ የሚችልና ሰዎችን ለመረዳት ክፍት የሆነ ጓደኛ ካላችሁ ታዲያ ሌሎች ሰዎች እንዲሸሿችሁ የሚያደርገው ቀዝቃዛ ባህሪያችሁን በመረዳት ጠንካራ ወዳጅነትን እንድትመሰርቱ ያደርጋችኋል።
ፓይሰሶች በህልመኝነታችሁ ምናባዊ ፈጠራችሁና ጥልቅ በሆነ ስሜታዊነታችሁ ደጋግመን ገልጸናችኋል። ብዙውን ጊዜ ራሳችሁ በጭንቅላታችሁ በምትገነቡት ፈጠራዊ ዓለማችሁ ላይ እየተንሳፈፋችሁ ነው የምትኖሩት። ስለዚህ ወደዚች ምድር የሚያመጣችሁና ዓለምን እንድትቀበሉ የሚያደርጋችሁ ጓደኞች ያስፈልጋችኋል። ስለ ነገ ሳይጨነቅ እያንዳንዱን የምድር ቅጽበትን እንድትኖሩ የሚያነቃችሁ ጓደኛ ስሜታችሁን ከአካባቢያችሁ ጋር ለማጣጣም ወሳኝ ነው። በህይወት ውስጥ ያሉ ትናንሽ ደስታዎችን ሳይቀር እንድታስተውሉ በማድረግ ምናባዊ ደስታችሁን እዚሁ በዙሪያችሁ እንድታገኙ ያግዛችኋል። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።